መስዬ የኔ እህት እውነት አለሽ፣ ሀቅሽ ነው። ወንድሞችሽን ባጭር ስታጪ በጣም ከባድ ነው። መቻያውን አቅሙን ይስጥሽ የኔ ውድ እህት። ሌላ ምን እላለሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራት ቲዩብ አድማጭ ተመልካቾች እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ የቴዲ ራያ ሞት አብዛኛውን ሰው ቅስም ሰብሯል፣ ልብ ሰብሯል። እህት ወንድሞቹ፣ ዘመድ አዝማዶቹ የሚያውቁት በሚዲያም በውስጥም ልባቸው ቆስሏል፣ ልባቸው ደምቷል። አትመለስ የኛ ወንድም ቴዲ ራያ፣ ይኸው ሆነ ቀንህ። እህትህ ቆሰለች፣ ልቧ ደማ፣ መቋቋም አልቻለችም። ቴዲዬ እንግዲህ የዛኛውን አገር ያሳምርልህ። መሲ ከፍቷታል፣ ለቅሶው በስቶባታል፣ ተደጋገመባት። ወንድሞቿን ባጭር አጣች፣ ባጭር ተቀጩ። እሷስ ምን ታርግ? እውነት አላት። እንኳን እሷ አይደለችም ሌላውም ቢሆን እንደዚህ አይነት ነገር ሲፈጠርበት ከባድ ነው፣ ከባድ ነው። ሀዘኑ ከባድ ነው። ይሄን መቋቋም አይቻልም። ጽናቱን ይስጥሽ መስዬ፣ ብርታቱን ይስጥሽ። ያንቺ በዛ ተደጋገመ። በቅርብ ጊዜ በቅርብ ወራት እውነት አለሽ። ምንም መፍረድ አይቻልም። የልህት እስኪዋት በጣም ታሳዝናለች እኮ የቴዲ ጓደኛዬ፣ ወንድሜ፣ አማካሬ የትንሽ ትልቅ ነው እያለች ነበረ ማለት ነው። እንግዲህ ብሬክስም ካጠገቧ ሆኖ እያዝናናት ነበረ። በጣም በዛባት፣ ከአቅሟ በላይ ሆነባት። በተለይ እንደዚህ ወጣት ብዙ ነገር የሚጠበቁ ብዙ ነገር ማድረግ የሚችሉ በአጭር ሲቀጩ በጣም ነው ሀዘኑ፣ ስሜቱ ከባድ ነው ማለት ነው። መሲ አይፈረድባትም፣ እውነት አላት ማለት ነው። እና ቴዲዬ እንግዲህ ቤተሰቦችህን መጽናናቱን ይስጣቸው። አላህ እዝነቱን ያውርድላቸው። አንተም የዛኛውን አገር ያሳምርልህ። በቀኑ መሸብህ፣ ሳታቀው መሸብህ፣ ሳታቀው እንደዚህ አይነት ባጭር መቀጨት መጣብህ። ግን ምን አይነት ደፋር ነው? ግን ምን አይነት ሰው ነው? የሰው ህይወት እንደዚህ በቀላል በሰው ሀገር ላይ ባጭር ማስቀረት። መቼም እሱም ተራ ይደርሰዋል። ነገ ጧት ነው። ማንም ሰላም አይኖርም። ማንም ደስተኛ አይሆንም ሰውን ሰው አጥፍቶ። እና እንግዲህ ብሬክስ ሀበሻዊም እንደተናገረው ከሆነ በጣም ሀዘኑ ጎርቶታል። ሀዘኑ ከሚባለው በላይ ውስጡም ተሰምቶታል። ወንድሙ አዛኙ፣ አብሮ የቆየው አብሮ ብዙ ነገር ያሳለፉት ጓደኞቹ፣ ብዙ ዘመዱ፣ ወንድሙ፣ አማካሪው፣ አብሮ የሚጫወተው አብሮ የሚስቀው ወንድሙ ቴዲ ነውና ብሬክስ ሀበሻዊም እንግዲህ መጽናናቱን ይስጥ ከነ ባለቤትህ እላለሁኝ። የመሲ ጉዳይ ደግሞ በጣም ያሳዝናል። መቼም ያው እዚች ምድር ላይ ያለ ቢከፋውም ቢያዝንም ያው ሰው ጋር ያለው ሰው ምንም ያን ያህል ቢጎዳም ለጊዜው የዱንያ ንፋስ ይሻላል ማለት ነው። የማይመለሰው ቴዲ ግን ወደዛኛው ሀገር ተሰናብቷል። ይችን ዓለም በቃይ ብሎ ሂዷል። የዛኛውን ሀገር ያሳምርለት። እንግዲህ በማያቀው ነገር በማያቀው ጉዳይ እንደዛ አይነት ነገር ባላሰበው ቀን ተፈጽሞበታል። ስራ ለሰሪው እሾህ ላጣሪው፣ ሁሉም በሰዓቱና በጊዜው ይችን ነገር አያጣትም። ግን እኛ ሰዎች መጨካከናችንና እንደዚህ ለሞት የድመት ሩህ ይመስል እንስሳ ይመስል ሰውን ሰው ማጥፋት በአሁኑ ሰዓት የቀለለበት፣ እዝነት የጠፋበት፣ መተሳሰብ የጠፋበት፣ እከሌን አጥፍቼው እኔ ሰላም እኖራለሁ የሚልበት ጊዜ ሆኗልና ብቻ አላህ ፈጣሪ ይድረስልን። ሌላ ምን እላለሁኝ? አንዱን እየሸኘን አንዱን እየተካን አለን። እንግዲህ በአሁኑ ሰዓት ወጣቱን እያጣነው ነው ድንገት ባላሰብነው ነገርና ቴዲን ይሞታል ብሎ እንደዛ አይነት ነገር ይመጣበታል፣ እንደዛ አይነት ነገር ይፈጠርበታል ብሎ ያሰበ የለም።
ወንድማችን ቴዲ በልጅነት በለጋው እድሜ ብዙ እቅድ ብዙ አላማ ያለው ነበርና ዜድዬ መጽናናቱን ይስጥሽ፣ መቻያውን ይስጥሽ፣ የሶብሩ ውሃ ያጠጣሽ ነው ምለው። ማለት እንግዲህ ከባድ ነው፣ በጣም ከባድ ነው ሀዘኑ። ምንም የሚረሳ አይደለም። ብዙ መስዋዕት ከፍሎ ስንት በረሃዎችን ጥሶ ብዙ ነገሮችን አሳልፎ ነው ስደት የገባውና እዛ አላማው ሳይደርስ እዛ አሰበበት ሳይደርስ ባጭር አስቀረውታል። እነሱም ተራቸው ይድረሳቸው። ለሁሉም ተራለው ጊዜውን እየጠበቀ ነው እንጂ ማለት ነው። የቴዲን ደግሞ አላህ ፈጣሪ ይችናት መሞቻ ይችናት ሰበቧ ብሎ ያው አላህ ያስቀመጠው ጉዳይ ነው ማለት ነው። ያው እኛ ሰዎች ብዙ ስለማናምን መሞቻችን ስለማናቀው በምን እንደምንሞት መቼ እንደምንሞት ስለማናቀው ነው። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ